ሰላም ለኪ ዘንሰግር ንብለኪ ማርያም እምነ ናስተበቁአኪ መዛሙርትን የማወጣበትና ብዙ ደቀ መዛሙርት ያወጣውበት ያለው የደብረ አበየ ቅዳሴ ትምህርት እና ዘመናዊ ትምህርት ግን ጅጅጋ ስራ ከያስኩ በኋላ ነው እዚህ የተማርኩ። እንግዲህ ትምህርት እንደዚህ ይመስላል። ዘመናዊ ትምህርትም ተመረዋል። በኋላ አነሳዋለሁ ብዬ ነው። ሳቢያ ገብርኤል ሲሄድ መምህሩ ሙቶ ነው አገኘሁት። እኛ 3 ወር ለመምህሩ እንከፍላለን፣ ቀለብና ቤት እንሰጣለን እንጂ 3 ወር ደሞዝ የለም ተባለ። ከዚያ በኋላ የኔ መሰለ ሊቅ ደግሞ ያለ ደሞዝ ይቀምጣል አሉና ምን ይወስዱኛል ሐረር መድኃኔዓለም ሲሄድ ወዲያው ተቀበሉኝ። ከዚያ በኋላ ቀጥታ ወደ አክሱም ጽዮን ሄድኩኝ። አክሱም ጽዮን 26 ቀን ተቀመጥኩና ቃል ገብቼ መጣሁ። ምን አይነት ቃል የገባሁበት ዛሬ ጀምሮ ቅንጣት ያህል ሳንቲም ላልወስድ ከቤተ ክርስቲያን ከግለሰብም ላልወስድ ልክ እንደ ድሮ አባቶቼ ደቀ መዛሙርትን ለማውጣት ለማፍራት ያለችን ትምህርት ለማስተማርና እንዲሁም ደግሞ በነፃ ማገልገል ስለፈቃዱ በልንጂ እቅድ አውጥተው ስልጠና ይሰጣሉ ለካህናቱም ጭምር ከቦታ ቦታ እየተዘዋወሩ እንደምን አይነት ስልጠና ነው የሚሰጧቸው? እኔ በእውነቱ ማሰለጥነው እርግጥ በየትኛውም በሄድኩበት ሁሉ በስብሰባ ላይ ያው እያለቀስኩ ስለ ቤተ ክርስቲያን እናገራለሁ እና ድሮ እንደ የነበሩትን አባቶች እያነሳው በእውነቱ እኔም ስሜታዊ ሆኜ ሌሎችንም እንዲሰማቸው አደርጋለሁ። በዚህ በኦሮሚያ ግን ወደ 50 ቀን ተቀምጬ ራሴ ትራንስፖርት ራሴ ሽሮ እየገዛው እየበላው ካህናቱን ስርዓተ ቤተ ክርስቲያን ምክንያቱም እንደው ከቅዳሴ ጀምሮ ከስርዓተ ቤተ ክርስቲያን ጀምሮ ከአገባብ ጀምሮ የኔ ተማሪዎችም ጭምር ነው የሚያስተምሩ። እውነቱ በሚቀድሱበት ሰዓት ምን ሰዓት መብላት እንዳለባቸው ወደ ቤተ መቅደስ ሲገቡስ እንዴት ብለው መግባት እንዳለባቸው ያንን ይሄ ጠቅላላ በሺህ የሚቆጠር ተማሪ ሁሉ ያውቀዋል። እነሱ በሄዱበት ሁሉ እንዲያስተምሩ አድርጋለሁ። ዩኒቨርሲቲ ሳይቀር ተቀምጠው እያንዳንዱ ካባስ ተቀምጦ ክርስቲያን የሆነ ልጅ ውዳሴ ማርያምና ዳዊት ሳያስደግም ከመጣ አርግማለሁ ነው የምለው። ያስተምራል እና በመቀሌ በዚህ በጎንደር የሄዱ ልጆች ሁሉ አስተምሩ ነው የሚመጡ ስርዓተ ቤተ ክርስቲያንን። ምክንያቱም ዛሬ ነገ እሁድ የሚቀድሱ ከሆነ ቅዳሜ በ8 ሰዓት ከበሉ አይበሉም ሌላ። ይሄንን አንድ ትልቅ ውስጥ ነው። ቅዳሴ ከገቡ በኋላ ወደ ቤተ ክርስቲያን መግባት እንዴት ነው የሚገቡ? ከገቡ በኋላ መሳቅ አለ ወይ? እንደገና ደግሞ ማውራት አለ ወይ? ይሄ አሁን ዘመና አመጣሹ ደግሞ ሞባይል ይጎር የለም። እንደዚህ የለም በኔ ላይ እንደውም በዚህ ብዙ ጊዜ በማይሌት መምህራን ጋር ምጣላ ይቀመጣሉ፣ ሞባይል ይጎረጉራሉ። ምክንያቱም ምን ያስችለኝም አይቼ እንደ ሰው የሚያልፍ ልብ የለኝም። ለምን የሚለው ነገር አስተዳዳሪዎች እንኳን እንትን ሲሉ ለምን የሚለው ነገር አለ። ለምን ስለዚህ አምባገነን የሚል ስም ይወጣልኝ በዚህ ነው። ለምን እንደዚህ ብለና እናገለግል? ምክንያቱም ለምንድን ነው የሚለው? ምክንያቱም አንድ ሰው አንድ መምህር ስብሎ ቆሞ እስከ መጨረሻ ድረስ ጣና ሞግር ለምን ቆሞ አይወጣም? እኔ አሁን አዲስ አበባ ውስጥ ወደ 60 መምህራን ካባለሻለሁ። ምሳሌ የሚወጥ ለምሳሌ ሊቀጠበው ሰናይን ላይ ደግሞ ብዙዎቹ አሉ። ወደ 60 መምህራንን
ምሳሌ የሚሆን ባያስተምሩ እንኳን አገልግሎታቸው ምሳሌ የሚሆን በድምጽ ማጉሊያ የማያመልኩ ድምጽ ማጉሊያ ሲቀርብላቸው ብቻ የሚያገለግሉ በቃ ዝም ብለው ስቡ ተብሎ እንደ የንታ መንግስቱ የነበረ ቅድስት ማርያም የነበሩት ስቡ ብሎ ተቆሞ እስከ ጣረ ሙገር ድረስ መቀመጫቸውን የማያዩት እንደዚህ ያሉትና አባቶች እያነሳው ምሳሌ እያደረኩት ግን ማንም አይቀበልም። ያው እርግጥ ወደ ኦሮሚያ አካባቢ 50 ቀን እጄ ተቀምጬ እየዞርኩ ሳስተምር እንደገና በቤተልሔም ደግሞ በዚህ በጎንደር በበረሃ ውስጥ እጄ በ2008 ያን ጊዜ ወርጄ ነበረ። የዛን ጊዜ የወረደውን ተሳስቤ ሳናገር ይሰማሉ። ገጠሩ ይሰማል። ገጠሩ እያለቀሰ ነው የሚሰማ። ምክንያቱም እስከ 5 ሰዓት እየጠጣ ነበር እሑድ የሚቀድስ ለካ በልተን መቀደስ ምን ቀድስ ነው እያሉ እያለቀሱ ይቀበሉት ነበር። እኔም በቃ ያንን ልክ አነን ያህል እንደውም ያን ጊዜ በ2008 መኪና ጥቼ እስከ ደብረ ታቦር በእግሬ የመጣሁበት ሰዓት አለ። በዚያ በጓስታው ዘምዬ ብቻዬን እና እግዚአብሔር ይመስገን ያው እሷ ትጠብቀኛለች። እንደገና እዚህ በበላ ታቦር ውስጥ ሁሉ እየገባው ገዳሞችን አባቶችን እረዳለሁ። አንዳንድ ቤተክርስቲያን ሰዎች ደግሞ እየሰበሰብኩ አናገራለሁ። እጄ ተማሪዎችን ዝም አልልም። ለምሳሌ አሁን ደሴ መድኃኔዓለም ኮርስ ደሴ መድኃኔዓለም 2 ወር ስቀመጥ አብይ ጾም ስቀመጥ በ2008 ተማሪዎችን ሰብስቤ ያናገር ነበር። ቅድመ ሁኔታ ይላል እኛ ምን ተምረን 500,000 600,000 ተጠይቀን ምን ያርግልን? ለምን ቅድመ ሁኔታ ታስቀጥላላችሁ? እናንተ መማር ነው ብቻ። እግዚአብሔር የሚያደርገው አይታወቅም። እኛ ከተማ ገብተን ወዝን በላለን ብለን አልነበረ የምንማረው። እንደ ከሌ መርጌታውን እናስተምራለን፣ እንደ ከሌ ቄሱን እንቀድሳለን ነበር የምንል። እግዚአብሔር እኮ ነው እንደዚህ ያለ። ስለዚህ እናንተ ቅድመ ሁኔታ ተማሪዎችን ሰብስቤ እንደ እብድ አስተምራቸው ነበር እየሄድኩ። እንደገና ግሸን ደግሞ 2 ወር አንድ ጊዜ አብይ ጾም ተቀምጬ መነኮሳቱን ሳይቀር አስተምር ነበር። መነኮሳቱ በዚያ ዝክር የሚል ነገር አለ። ጸሎት አይጸልይም፣ ዝክር። ከዚህ ከአዲስ አበባ 10,000 5,000 ይላክላቸዋል። በአብይ ጾም መስገድ መጸለይ ሲገባቸው ያን ዝክር ይዘክራሉ። በቃ እና ይሄ የዝክር የሰባ ዓለም ነው። እናንተ መጸለይ ነው ያለባችሁ። ምክንያቱም 10,000 ብር ቢመጣ በ5,000 ደግሳችሁ 5 ስተርፋችሁና ስታጠራቅሙ ገንዘብ ሊኖራችሁ ይችላል። ገንዘብ ካላችሁ ደግሞ ነጋዴ ትሆናላችሁ። ንግድ ካማራችሁ ደግሞ ወደ ከተማ ትገባላችሁ። መነኮሳቱን ይሄ ሰው የብድ ነው እስከሚባል ድረስ በሚሄድበት ሁሉ እኔ በእውነቱ ሰድቦኝ እስከሚል ድረስ አሁን ቤተክርስቲያን በማስቀድስ ቤተኛ ቤተክርስቲያን አስቀድሳለን እስከሚሰድ ድረስ እናገራለሁ። እሺ አይለኝም። ይሄ የተሰጠኝ እንትን ነው። ይሄ በእውነቱ ዝም ማለልም ኮርስ የሚሉት እንደዚህ ነው። በየርቁምበት ብሩ እናገራለሁ። ለቀሳውስቱም የሚሰሙኝ ጠጋ ብለው ይሰማሉ ደስ ብሏቸው፣ የማይሰሙ ደግሞ ይሄ ምንድነው እብድ ነው እንዲህ ብለው ይሄዳሉ። ያንን በእውነቱ በጣም ከልክ በላይ እንደውም ከዚህ ወንበር ተከየ ከማስተምረው በቤተ ክርስቲያን አንዳንድ አባቶችን አንዳንድ ወንድሞችን እምገስጽበት እምናገርበት ይበልጣል። እና እንደውም ወደ ማይሌት ስመጣ ስገባ እንደውም መጣ የሚሉ ሁሉ እያሉ አሁን እየተውኩ ነው ማይሌቱንም። ምክንያቱም ቁጭ ሲል አንዱ ቁሞ ሲያገለግል ሌላው ቁጭ ብሎ ሲያወራ ደስ አይለኝ፣ በጣም ይሰማሻል። ምስጋና መሆኑን የሚረሳበት ሰዓት ሁሉ አለ። እና የዚህ ነው ኮርስ የሚሉት እንጂ እኔ ያለ እንደው ትምህርት ቤት ከፍቼ ማስተምርበት የለም። ግን አላልፍም። እዚህ ቅድስት ማርያምም ቅዱስ አባታችን ባሉበት ብፁዕ ቅዱስ አቡነ ጳውሎስ ባሉበት በአብይ ጾም የማርያም ዕለት ዝል ሲቀደስ አስቀርቻለሁ። እኔ አቅሜ ሆኜ አይደለም፣ ለምን ይቀደሳል? ግዕዝ ነው የሚቀደስ ብዬ። ከዚያ በኋላ ግን እኔ ከመቅደስ ወጥቼ ቀረው። ግን ሕጉ ግን ያው በእኛ ባልነው በዝል አይቀደስም ተባለ። ምክንያቱም ስቡ ካልተባለ በአብይ ጾም አይቀደስም፣ ግዕዝ ነው የሚቀደስ። እነሱ ግን ቅዱስ ብፁዕ አባታችን አቡነ ገሪማ ለምን ተቀደስላችሁ ስለከብረው አሉ። እንዴ ግዕዝና ዝል አራራይ ነው ቅድስት ማርያም የሚያከብራት እንደ ብዬ ስላቸው ስቀውብኝ ዝም አሉ። ከዚያ በኋላ ግን ይዚያ ይስጣቸውና ተውት እና አላልፍም። እንደዚህም ትልቅ ቦታም ቢሆን እኔም ማንም ሰው ተማሪዎችም ቢመክሩኝ ይቀበላለሁ። እኔም ደግሞ ስለ ቤተ ክርስቲያን እየተናገርኩ አልፋለሁ። ይሄ ያው ብዙ ምን አገባህ የሚል ሰው አለ። እኔ ቢሮ 22 ዓመት በአዲስ አበባ ሰራ የቢሮ ሰራተኛ ነኝ። ገብቼ ማስገልገል እወዳለሁ። አንዳንድ ቦታዎች ሩፋኤል የተመሳሰለ እስጢፋኖስን በተመሳሳሪ ስኑ ተመሳሳለ መንፈሳዊ አገልግሎት ጸሐፊውና አለቃው ለኔ ሰጥተውኛል። መንፈሳዊ አገልግሎት በላይ ጠባቂ አድርገውኛል። አብሬ ስለማገለግል አብሬ ስለመቆጥ ሌሎች ደግሞ ምን አገባህ የሚል ነገር አለ። ለምን አያገባኝም? እና ይሄ ከትምህርቱ ከወንበሩ ትምህርት የበለጠ ወንድሞችን
እና አባቶች ጋር ስለ ቤተክርስቲያን ስርዓት የምንወያይበት ይበልጣል ብዬ ነው። ይሄ ነው እንግዲህ ኮርስ የሚሉት። ከንግግራችን ላይ ግን እንዳሁን ሰዓታቱንም ማህሌቱንም እየተወኩት ነው በአንዳንድ ነገሮች ብለዋል። መተው ያዋጣን ያዋጣል የኔታ። ምክንያቱም በዚህ ዘመን በርካታ ፈተና ላይ ነው ያለችው ቤተክርስቲያናችን። እርግጥ ነው እኛው ራሳችን በመንፈጥረው ፈተና ነው፣ ቴክኖሎጂ በሚፈጥረው ፈተና ነው። ቴክኖሎጂውን የት በምን ሰዓትና እንዴት መጠቀም አለብን ብለን ባለመለየት የመጣ ክፍተት ነው። ይሄ ሁሉ ነገር ለሌሎች መጥፊያ ለሌሎች መሳለቂያ እንድንሆን በር የከፈተ ነው። እናንተን የመሰላችሁ የቤተክርስቲያኗን አስተምሮ ጠንቅቃችሁ መታወቁ አባቶች ደግሞ ሰልችቷችሁ ወይ እንደው መናገሩ ተው ማለቱ ከብዷችሁ ሰዓታቱን ከተዋችሁት ማህሌቱን ከተዋችሁት እቺን ቤተክርስቲያን ማን ይጠብቃት? እርግጥ ማህሌቱን እንደው ተውን ብላ አይተውኝ እንደው ቀደም ትቻለው ስላሉ ነው ያነሳው። ምክንያቱም አዲስ አበባ ያለፊ አዲስ አለም ሄዳለሁ፣ መናገሻ ማርያም ሄዳለሁ፣ አዲስ አበባ ጠቅላላ ጨርሽ እና ሳስተምር አምሽቼ ውዳሴ ማርያም ተማሪዎች ያደረጋለች ካባና ሻሽጄ ወደ ቤተክርስቲያን ማህሌት ማገልገል ነው። እንግጥ ምንድነው መሰለሽ የኛ ልፍለፋ የአባቶች ልፍለፋ የላይኛው ቢስደግፈውና አመራር ሲሰጥበት ነው እንጂ አንድ አባት ቢለፈልፍ ማንም ሰሚ የለውም። ምንም ይሻል። አሁን ለምሳሌ ሞባይል እንዳይባል እንዳይከፈት በቤተክርስቲያን ውስጥ በአገልግሎት ተብሎ ባለፈው ሲነገር ነበር። ማን ነው ግን ገብቶ ወደታች የሚቆጣጠረው? ተቆጣጣሪው ራሱ እኮ ያው ነው እኮ። አንድ ቦታ 8 አለቃዎቹ አንድ ቦታ መቅደስ እናስቀድስ ነበር። ሁሉም እኮ ቅዳሴው እስከሚያልቅ ድረስ ሁሉ ነው ሲሉት የነበር ሞባይላቸው። ምን ታደርጉታላችሁ? አስቸጋሪ ነገር። ከዚያ ጋር አይሄድም፣ ፖለቲካ ጋር አይሄድም። ስለ ፖለቲካ አይደለም የሚያዩት፣ ምን እንደሆነ አይታወቅም። የመንፈሳዊም ቢሆንም እንደው አይታይም። አባቶቻችን እንደውም ጸሎት እንኳን በቅዳሴ ጊዜ ሰው እያየ እንዳትጸልዩ ነው የሚያደርጉን። የቤተ ክርስቲያን ድምጽ እንኳን አንሰማም። አሁን ምን እየተባለ ነው? ብዙ እየተባለ ነው። አሃዱ ሲባል ምዕመናን ግን ገና በስንት ኪሎ ሜትር ነው የሚቆሙ። እኛ ግን የለም። ይሄ አብሮ መገኘቱና መበሳጨቱ ሳይሆን እኔ ጸሎቴ ምን ጊዜም እያለቀስኩ የምጸልይበት እዛች ጸሎት ቤት አይተሻል። የአባቶቻችን ልቦና እንዲሰጠን ብቻ ሰው ተናግሮት አይደለም። የአባቶቻችን ልቦና ሰጥቶን የአባቶቻችን የተማሪ አንሆንም እኮ እኛ። እነሱ እኮ የሰባቱ አብነት መምህር የሆኑ ሰው እኮ ቀና ብለው የማያዩ ናቸው። እና ስቡህ ለቆሞ ጣና ሞገድ ጨርሰው እኮ ወደ ቤተልሔም ይሄዳሉ ሊጸልዩ እኮ። አሁን እኮ ማህሌትን ብታይ እኮ ጣና ሞገድ የሚቆም የለም፣ ምዕመናን ነው የሚያስቀድስበት። ሌላው ይሄ ስለ መንፈሳዊ አገልግሎት እኔ ብዙ ጊዜ በስብሰባ መናገር ነበር። ስለ ሙዳየ ምጽዋት ብቻ ነው እናንተ የምትናገሩ፣ ስለ መንፈሳዊ አገልግሎት ለምን አይነገር? ግን ይታለፋል። ያለ አጀንዳ ነው የሚባል የመንፈሳዊ አገልግሎት ደግሞ መንፈሳዊ አገልግሎት ካልተገለገለ እንዴት ብሎ ለዚህ እኮ ነው ምዕመናን ሁሉ ቤተክርስቲያናችን ደፍሯት። የቤተክርስቲያን ያሉትም ሰዎች እንደውም እግዚአብሔር ይመስገን ወጣቱን አሁን አነሳስቶ እግዚአብሔር ይመስገን ቤተክርስቲያን እየተከበረች። በእኛማ የለም እኮ በእኛ የለም። ስለዚህ በእውነቱ እኔ ምን ጊዜ ከመናገር ልቅ ምክንያቱም እኔ እስቲ ዛሬ ስለዚህ ማህሌት ዝም ብዬ አገልግዬ እንደማንኛውም እወጣለሁ ብዬ ሲሄድ ሳላሰው ሲሄድ አገኘዋለሁ ተው ለማለት እዚህ ተቀምጬ መቅደስ አንድ ነገር ሳይ እጄ ለምን እላለሁ? መቅደስ ወይ ተኝቶ ካየው እጄ ለምን ተነስ እላለሁ? የሚሰድበኝ ይሰድበኛል፣ ምን አገባኝ የሚል ግን እኔ እናግረዋለሁ። ግን ያያ ተናግረን የማይሰማ ከሆነ የላይኛው ቤት ደግሞ ውሳኔ የማይወስን ከሆነ ምን ያደርጋል? መለፍለፉ ምክንያት ጨጓራ መምለጥ ነው። ይሄ ነው ግርጥ። ይሄ ስልም ደግሞ ማህሌት በእውነቱ አባቴም ታላቅ ካህን ነበሩ። ተምሬም ስወጣ ከቤት የተኝቼ እንዳላድር ቃል ስላስገቡኝ አላድርም። የፈለገ ነገር ቢሆን ቢያንስ እንደውም በጣም ቸግረኝም በቤተልሔም ስጸልይ ያድራለሁ እንጂ አልቀርም። አዎ። ስለዚህ ያው አባቶቼ ያው ተምሬ ስወጣ አባቴ ከሕፃንነቴ ጀምሬ ገጠር ልጅ ነኝ። ከብት ጠብቄ አላውቅም፣ ስለ እርሻም አላውቅም። ለቤተ ክርስቲያን የተሰጠው ነኝ። ተምሬ ግን ስመጣ አባቴ እዚህ ማህሌት ቆሜ ሲያይ በኋላ አባቴ ያለቅሱ ነበር። የምፈልገው ይሄን ነው ብለው
እኔ ማወርስ ነገር የለም ማወርስ ግን ቤተክርስቲያንን በትትና ማገልገል ሳተኛ እንዳተኛ አዎ እነሱ እንግዲህ የኔ አባት የሚያውቃቸው ያውቃቸዋል እዛ ዛውር ኪዳን ረት ቄስ ያለው ይባላሉ በ24 ሰዓት አንድ ሰዓት እየበሉ ነው የሚቀመጡ ባይታዊ ናቸው ጸሎታነኛ ናቸው የሳቸው ትንሽ በረከታ አድርብኝ ዳሪ ውዳሴ ማርያም ደግባለሁ እየተደሰ እና በተኛም አልተኛም እንዴት ይይስ አሁን ቢሆንም እንደው ወደዚህ ወደ ጥጓ ስር ገብቼ እንደው ያዳመጥኩ ጸልያለሁ እንጂ ቤተክርስቲያን ቀርቼ አላውቅም እሺ አይለኝም እና ግን በእውነቱ የቢታሰብበት እንደው ለቤተክርስቲያናችን በጣም 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 ከልክ በላይ ፈር የለቀቀ ሆኗልና ስለ ደሞዝ ነው የሚነጋገሩት ስለ እርገት ነው እንደገና ደግሞ ስለ ቅያሪ ጥሩ ቦታ ለማግኘት እንጂ እንደ አባቶቻችን ወደ ኋላ ተመልሰው ወደ ኋላ ቢመለሱኮ አባቶቻችን እንዴት ያያቸው ነበር ትምርት ናቸው ትምርት ቤታቸው እነሱ ቆራታቸው የሚያስተምሩት ጎንደር ስንማር እኮ እኛ ጋር ቆሎ እየበሉን እኮ ነው ቆሎ አብረን እየቆረጠምን እንደ ጓደኛ ያስተምሩናል ያንን ያየ ሰው ግን አዲስ አበባ ሲመጣ ደሞዝ ሲያገኝ ደህና ልብስ ሲለብስ ሲቀየር ያሳዝናል እና ስለዚህ እንደዚህ ደግሞ ቁጥጥር ያስፈልገዋልና እንዴ መናገር ብቻ ሳይሆን እኔ ደግሞ ባሁን ሰዓት ያው ስራ ስለሌለኝ ለዚህ ነው ጉባኤም ብዙ ጊዜ ህገ ወጥ ነው የሚባልብኝ ጉባኤም ደግሞ በነጻ ስለማገለግል ነው እና እኔንም አያይዘን እናነሳለን እና ስለዚህ አልተወም አገልግሎቱንማ ያው እስትንፋሲ እንዳባቶች እስከምታልፍ ድረስ ይችን ማስተማሩንና ማገልገልን አልተወም ግድ ነው ምክንያቱም እርሶ ከአባቶ ደግሞ ከሌሎች አባቶች ደግሞ ከሌሎች አባቶች በቃል ተምረው አድመጠው ጠንቅቀው እቺን ህግና ስርዓቷን ቀኖናና ዶግማዋን ኩለው ስለው ነው እዚህ ዘመን ድረስ እንድትደርስ ያደረጓት ቤተክርስቲያንንና እርሶም ግዴታ አለቦት ይሄንንም ግዴታውን ደግሞ እየተወጡ ስለሆነ እጅግ አድርገን እናመሰግናለን የኔታ ክብረት ይስጥልኝ ስተረዛ መጽሐፍ ተጽፈ በእንት አየ ከመ እንግር ፈቃደከ መከርኩ አምላኬ ወህግከኒ በማእከለ ቀድሴ ዜኖኩ ጽድቀከ በማይበር አብይ ወናሁ ይከላይኩ ከናፍሬ በሉ ሁላችሁ እሺ ዳማና ኳዘትካ ሲሰድድ የዚየሜ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አድነኒ እግዚኦስ መበጽሐኒ ማይስከ ነፍሴ ወጠጋይኩ ውስተ ሙቅ ቀላይ ወኃይል አልቤ በጻይኩ ውስተ ማበቀ ባይር ዋውሎ አስጠመኒ ሰራይኩ በከሎ ወስከኒ ጉሬ ደክማ ይንተ እንዘሰፎ ለአምላኬ ዘነሳይክሙ በከንቱ ሀቡ በከንቱ በተባለው ለሐዋርያት በተነገረው መሰረት በነጻ ከአባቶቻቸው ያገኙትን እውቀት ቃል እግዚአብሔር ለኛ ለልጆቻቸው በነጻ ያካፍሉናል ያለ ምንም ክፍያ ያለ ምንም ዳረጎት ማለት ነው ታዲያ ይሄንን ሲያደርጉ ለየት የሚያደርገው ከመሰረታዊያን ጀምሮ ከታች ከንባብ ጀምሮ ዜማ ሲባል ምዕራፍ በአጠቃላይ ማለት ነው ጾመ ድጓን እንዲሁ ደግሞ ከአቋቋም ትምህርቶች ደግሞ የበዓላትን ወረቡን ዚቁን ጨምሮ እንደገና ደግሞ መዝገብ ቅዳሴን የኔታ በደንብ አድርገው ያስተምሩናል ማለት ነው ታዲያ ሌላ የምናነሳው ነገር ትምህርቱን ስናነሳ ሁላችንም የምንማረው ከትምህርታችን ጎን ለጎን ነው ለምሳሌ ዓለማዊ ትምህርታችንን እስከ ከልጅነታችን ጀምሮኛ ስንማር እስከ 10 ሰዓት ተኩል ትምህርታችንን ተምረን መተን ከ10 ተኩል ከ11 ሰዓት ጀምረን ደግሞ እስከ ሰርክ ድረስ ይሄንን ትምህርት እንማራለን ከንባብ ጀምሮ ቀስ በቀስ ያደግን ተምረናል ማለት ነው ኬኔታ ቃል እግዚአብሔሩን ብቻ ሲሆን አጠቃላይ ህይወት ነው ያስተማሩን ህይወታቸውን ነው ያስተማሩን ኬኔታ ብዙ ነገር እንማራለን አካሄዳቸውን አኗኗራቸውን ኢቭን አቀማመጣቸውን በቃ ሁሉ ነገር ያስተምራል ሁሉ እያንዳንዱ እርምጃቸውን አሁን ለምሳሌ ስለ ቤተ ክርስቲያን ፍቅር ሲያስተምሩን ዝም ብሎ ማስተማር ብቻ አይደለም በየአመቱ መጨረሻ የገጠሯ ቤተ ክርስቲያንን ማሰብ የሚባል አለ በአብነት ትምህርት ቤታችን ማለት ነውና
ካለን እኛ ከቤተሰቦቻችን እንትን ብለን አዋተን ለስራም የደረሱ ካላቸው ላይ አዋተው የገጠሪቷን ቤተክርስቲያን እናስባለን እና ይሄ ነገሩ የቤተክርስቲያን ፍቅር በህይወታችን ላይ ትልቅ ትምህርት ሰጥቶናል። የእመቤታችን ፍቅር በልቦናችን እንዲያድር አድርገውናል የኔታ። ይህም የሆነው ምን ጊዜም ሰርክ ውዳሴ ማርያም ዜማ ጸሎት ከክስተት ጋር ይደረሳል። ይህን ማድረስ ከጀመርን ኦልሞስት ወደ 10 ዓመት ሆኖናልና ይህንን ውዳሴ ማርያም ስናደርስ ምን ጊዜም በቻልነው አቅም እንድንገኝ ያስገድደናል ያ ፍቅር ማለት ነው። ስለዚህ ስራ እየሰራንም አሁን እኔ በስራው ዓለም ላይ ነው የምገኘው። ነገር ግን ባለኝ ጊዜ ላይ አጣብቤ መጥቼ የመማረውን ለመማር እንኳን ባልደርስ ጸሎቱን ለመሳተፍ እደርሳለሁ ማለት ነው። ታዲያ የኔታ ይህንን ሁሉ ነገር አስተምረውናል። ሲያስተምሩንም ደግሞ አሁንም በማስተማር ላይ ናቸው ያሉት። ምንም አይነት ነገር ከኛ ሳይፈልጉ እንደዚሁ ከእግዚአብሔር በመጠበቅ ከእግዚአብሔር ዋጋ በማግኘትም ጭምር እኛን ልጆቻቸውን ያስተምራሉ ማለት ነው። ሰብስበው መጸለይ፣ በስትክክል መጾም፣ በስትክክል ስለ መጽዋት አሁን ያልኩሽ እኮ መጽዋትን አስተማሩ። እንግዲህ መጽዋትን በተግባር መማር ስለ ጸሎት ሁሌ ነው የሚያስተምሩ። እናትና አባትን ማክበር ሁሌ እየገሰጹ እየተቆጡ እየኮረኮሙ ነው የሚያስተምሩንና ብዙ ነገር ነው ያስተማሩን። ይሄንን በህይወቴ ላይ ጸሎት እንዴት መጸለይ እንዳለብኝ ምን መጸለይ እንዳለብኝ አስተምረው እንዴት መጸለይ እንዳለብኝ ቤተክርስቲያን እንዴት ማክበር እንዳለብኝ አስተምረውኛልና ብዙ ለውጦችንም አምጥቻለሁ። ያለው ፈተና ምንድነው? እንግዲህ ፈተናው ከጀመርኩ ጀምሮችን 17 ዓመት ሙሉ ፈተና አለኝ። ያለ ፈተና ያለፍኩበት ሰዓት የለኝም። ምክንያቱም ፈተና ወዲያው ቤት ነው የሚጀመረው። እኔ አንድ ጊዜ ከጀመርኩ ታምም ማላውቅም አሞኝም ከቤት ውዬ ባላውቅም አንድ ቀን ወንበሬን አስታጉዬ አላውቅም። እሁድነሽ ምንድነሽ መንፈስ ምክንያቱም ቅዳሜና እሁድ አሁን አንድ ሰው አስተምር ግን ቅዳሜና እሁድ ነው ወጣት የሚገኘው ተማሪ የሚገኘው። እኔ በሚመቻቸው ወንበሩ ብቻ ተዘግርቶ ይውላል። ሰው በሚመቸው ሰዓት መጥቶ መማር ብቻ ቀንም ማታ። ምንድነው የሚማሩት? እንግዲህ ትላልቆቹ መዝገብ ቅዳሴ፣ ዜማ፣ ጾመ ድጓውን ምዕራፉን ነው የሚማሩ። ትናንሾቹ ደግሞ እንዳየሻቸው እንግዲህ ዳዊቱን፣ ሴቶቹ አሁን ጾመ ድጓ ደርሰዋል። ጾመ ድጓ የሚማሩ እና ሴቶቹ ሷስታቸው ነው የሚማማሩ። ዳዊቱንም ሴቶቹ የሚያስተምሩ አሁን የማታው በጠቅላላ 600 700 ቢሆንም ሶስቱ ነው የሚማማረልኝ። የቀኑ ግን እኔ ብቻ ነኝ የማስተምር። ያው 8 ወንበር ብተክልም እንደገና ደግሞ በቀን በፈርቃ ነው የሚማሩ እና ያው በተለይ መዝገብ ቅዳሴ እና ዜማ ነው ማስተምር ለትላልቆቹ። ትናንሾቹም ያው አሁን ኢንጂነሮች ዶክተሮች የተባሉት አሁን በዩኒቨርሲቲ ያሉት አሁን ጾመ ድጓ የተማሩ ናቸው። ሴቶቹም ጾመ ድጓ የተማሩ ናቸው እና ፈተና በጣም አለብኝ። በተለይ እዛ በማስተምርበት ሰዓት ማስቀደሻውን እንኳን አይተሽዋል። ማስቀደሻው የሚማሩበት ነገር አይደለም። ያንን እንኳን በትክክል የሚጠግንልኝ ሰው የለም። መብራት ሳይቀር እንኳን አምፖል እንኳን ራሳችን እየገዛን ለዚያች እንኳን ወንበር የምቀመጥበት ወንበር ያው ምእመናን አንዳንድ ደስ እያላቸው እያመጡት ነው እንጂ ከቤተ ክርስቲያን ከአጥቢያ ቤተ ክርስቲያን ከወረዳም ያ ሁሉ ጉባኤ እያለ ያ ሁሉ ጉባኤውን ያውቁታል። መጥቶ አይቶም ድጋፍ ማድረግ አላውቅም። እኔ ድጋፍ አልፈልግም። በተለይ ባለፈው ሰበካ ጉባኤ በጣም ነው የተፈተንኩ። ወደ ብዙ ጊዜ ተወስኗል እንዲበተን። እንዲፈተን ምክንያቱም ህገ ወጥ ነው የሚሉት። እኔ ደሞዝ ስለሌለኝ ያለ ደሞዝ ማስተማር ወንጀል ነው። ማን ነው ይሄ ማን ነው ምንድን ነው ይላል። እንደውም በዚህ ብዙ አለቃዎችና አስተዳዳሪዎችና ጻፊዎች ተፈትነዋል። እንዴ አባ ገብረ ኢየሱስ ባለውን እዚህ ማን ነው ገብርኤል ያሉ መላከ ፀሐይ አባ ገብረ ኢየሱስ ባሉት ጅጅጋ ማብረን ነበርና አሁን ኮተቤ ገብርኤል ያሉ በአብይ ጾም ነው ተውት ሄዱ። በእኔ ተሰነተ ይበተን። እንዴት ይበተናል? ምንድነው ይሄን ሰውዬ እኮ አውቀዋለሁ። ከጅጋ ጀምሮ አውቀዋለሁ። ብዙ ደቀ መዛሙርት ያወጣ ነው። አሁንም እያወጣ ነው። ይሄ ጉባኤ የምታዩት ሃይማኖታችን ምንድነው እስከሚል ሰበካ ጉባኤ ናቸው እንደዚህ የሚሉት ይበተን። እኔም ደግሞ እነሱ ግን ጠርተውም 3 ዓመት ሙሉ ያንን ያህል እየወሰኑ ይበተን ሲሉ ጠርተውኝም ያውቁ አናግሩኝ ማናገር ዘንድ በፊቴም ያልፉ
ብቻዬን ነው የምሰማ። አለቃውና ጸሐፊ እየጠሩ ይነግሩኛል። እኔ ለቤተ ክርስቲያን ቃል ገብቻለሁ። በዘበኛ ተገፍትሬ እስከምወጣ ድረስ አስተምራለሁ። በዛን ሰዓት ደግሞ ሌላ ቦታ እፈልጋለሁ። ግን መድኃኔዓለም ክርስቶስ ለዚህ አላበቃኝ። መጥተው አልገፈተሩኝም። ብዙ ተማሪዎችን የሰንበት ተማሪዎች ሁሉ እያነሳሱ የሰንበት ተማሪዎች ለ4 ዓመት መዝሙር ለ4 ዓመት ወረብ አስተምራቸዋለሁ። ተማሪዎችን ተሰጥኦ ቅዳሴ አስተምራቸዋለሁ። እነሱን ሁሉ እያነሳሱ እስከ ጠቅላይ ቤተ ክህነት ሁሉ ተከስቻለሁ። አገረ ስብከትም ተከስቼ ሊቀ ጉባኤ አባ ተክለ ሃይማኖት መጥተው ነበር ስራ አስኪያጁ አቡነ ናትናኤል ይዘው ሲመጡ 600 ተማሪ ያገኙ። ሴቶቹ ጾመ ድጓ አቀረቡላቸው። ይሄ ነው እንዲህ በተን የተባለ ያለው። መጨረሻ ላይ በጣም አዝነው አልቅሰው ነው የመጡ። የኔታ ስንት ዓመት አስተማሩ አለ። የዛን ጊዜ 14 ዓመት አልኳቸው። አንድ መምህር 2 ሱባኤ ካስተማረ ፈተና የለበትም። እሰው ደግሞ ያልተፈተኑ ማን ሊፈተን ነው አሉኝ። ሊቀ ጉባኤ ናቸው አሁን ይናገራሉ። እሰው ያልተፈተኑ ማን ሊፈተን ነው? እኛ እኮ ጉባኤያችን ፈተን የሰው ዶሴ አገላበጭ ሆነናል። እግዚአብሔር እኮ ፈቅደልዎታል። እሰው ያልተፈተኑ ማን ሊፈተን ነው? እነ ጻድቁ አቡነ ተክለ ሃይማኖት እኮ ጦርን በወድና በወድ ያርገው ነው ሲፈተኑ የነበረ። ዛሬ ጀምሮ ግን ፈተና ያለብን እውነቱ እንዳሉት ሰዎቹም ወረዱ። 3 ዓመት ሲጨርሱ ወረዱ። እግዚአብሔር ይመስገን። ያሁን ሰው ካሉ ባያየውም አየው ምን ያስፈልገዋል? አብነት ምጣ የለም። አስተዳደር ጀምሮ የሚሾመው ሁሉ ገና ሲመጣ በዝና ያውቅና ሲመጣ ግን ይተዋል። ምን እንደሆነ አይታወቅም። እና አንድም አስተዳዳሪ አይቶት አያውቅም። እኔ በእውነቱ ይሄንን ሳይሆን እንደው ጉባኤው እያሳዘነኝ ተማሪው በስቶ ይሄን ጉባኤ በትኖ መሄዱ ነው እንጂ እኔ መጀመሪያም ስራዬን የተውኩበት ቤተ ክርስቲያን በተዘጋችበት ቦታ ሄጄ ለማስተማር ያለ ደመወዝ ቦታ ቢመቻችል ብዙ አባቶች ተናግሬያለሁ። በብዙም እንደዚሁ መገናኛ ብዙንም ተናግሬያለሁ። ምክንያቱም አንዳንድ አባቶች ደመወዝ አንሶት የሚመጣ መምህር አለ ትቶት። እኔ ግን ደመወዝ አልፈልግም እና የምፈልገው ምንድነው እማርፍበት ቦታ ብቻ ነው። ያንን አዘጋጁልኝ እና እማር ተማር። እኔ በ6 ወር 100 ዲያቆናት አወጣለሁ። ምክንያቱም ማታ ቀንም ብዬ በ50 ቀን ስንት ተማሪ አስተምሬ እንደመጣውቀዋለሁ ኦሮሚያ ውስጥ ገብቼ እና ይህን ነበር እንፈልግ። ምክንያቱም እዚህ መማራቸው ጥሩ ነው። ዶክተሩም ቢሆንም ኢንጂነርም ቢሆንም በቢሮ ቢሰሩም ለቤተ ክርስቲያን ይጠቅማሉ። እንደውም አንድ ሰው ሲነገር እንደውም በቢሮ ውስጥ እኛ ስናስፈጽም እነሱን ስናገኛቸው ነው አለ። እኔም ብዙ ተጠቅሜባቸዋለሁ። እንደውም በማላውቃቸው በቢሮ ገብተው አገኛቸዋለሁ። በዚያም ይጠቅማሉ። ነገር ግን የተዘጋ ቤተ ክርስቲያን ለመክፈት ነው። ዲያቆናትን ቀሳውስትን አፍርቼ ብዙ ቦታዎች ተዘግቷል። እኔ በየአራቱ ማዕዘን በሚሄድበት ሰዓት ቁጭ ብዬ ነው የተዘጋውን ቤተ ክርስቲያን አልቅሳለሁ። እሁድ የማይከፈት ቤተ ክርስቲያን አለ። ምክንያቱም በዚህ በአማራው አካባቢ ቤተ ክርስቲያንን እንደ ሱቅ መትከል ደስ ይለዋል። ሕግም የለውም። ጽላት ያስቀርጻል፣ ወደ መትከል ብቻ ነው። 30 ሰው 40 ሰው 50 ሰው ሆኖ ይተክልና አይገለገልም። ስለ አገልግሎት ምንም ያውቁ ነገር የለም። ያኛውም የድሮ ቤተ ክርስቲያን ሰው እንዳይሄድ ይደርጋል፣ ያም ሳይገለገል ይቀራል። ይህን እንኳን የሚወስን ወደ ታች ወርዶ የለም። ስለዚህ እንደዚህ ያለውን ቤተ ክርስቲያን ወደፊት እንዳይሰራ ያለው ቤተ ክርስቲያን ደግሞ ጥሩ ሆኖ እንዲገለገል ምዕመናን ደግሞ ጥሩ ሆኖ እንዲገለገሉ እኔ እንደዚያ ነበር እንፈልግ። ምክንያቱም ቤተሰቦች ባለቤት የጀምሮ ልጆችም ይፈቅዳሉ በየትኛውም ቦታ። እንደውም አንዳንድ አባቶች አሁን ሰላም የለም ሰላም ብለለበት ለምን ይህን እድል አግኝቼውን እያስተማርኩ እዚያ በሞት ስንቱ ምዕመናን ስንቱ ወጣቱ ያለቀ ስለ ሃይማኖቱ ይሄ እድል አላገኘውም እንጂ ድንግል ማርያም ነው የምታውቃለች። ይሄን እድል ፈልገዋል እያስተማርኩ እዚህ ብታረድ ምን ችግር አለ? ግን አላገኘውም እድል። ደግሞ እሷም ትጠብቀኛለች። የጉባኤ አምላክ ዝም አይልም። ስለዚህ በእውነቱ ያንን ነው እኔ አሁን ምሳሳ። እርግጥ አሁን ሴቶቹ ሁሉ ጾመ ድጓ ሲማሩ ያው ጠቅላላ እዚህ አካባቢ ያለው ከኦሮሚያ የ4 አድባራት መጥተው የዚህ ደግሞ አዲስ አበባ የ6 አድባራት ሴቱ ጠቅላላው ዳዊት ደጋሚ ሆኖልኛል። ቁጥሩን ያውቁታል የተማሪዎቹ? አላውቅም። እስካሁን ያስተማሩን ደቀመዛ ብዛት የለም። አንድ ሰሞን ጀመርነ 1000 ምናምን ደረስነ። የዛሬ ገና አይታወቅም። ተምሮ ብቻ መሄድ ነው። ምክንያቱም አባቶቻችን እንደዚያ ነዋ። እነዚህ አሁን አንዳንድ ሰዎች የሚሉት ምንድነው ቦርዲውንና ኮሚቴውንና ክፍል አይደለም። አባቶቻችን የሚያስተምሩት ፊት ምንድነው እየተማረ መሄድ ብቻ ነው። እያወቀ ግን ተምሮ የሚሄደውን አባቶቻችን አይመክሩትም። እኔ ግን ጥሩ አርጌ ነው መክር።
ቤተክርስቲያን ምን ማገልገል እንዳለበት ሴቶቹ ሳይቀር እንዴት ብሎ መጸለይ እንዳለባቸው አስተምሪ ጥሩ አድርጌን ምልክ እና ማንኛውም ሰው እየተማረ መሄድ ነው እንጂ ቁጥሩ አይታወቅም ብዛት አለው ይሄንን ስላደረጉ ስለሚያደርጉ እጅግ አድርገን እናመሰግናለን ክብረት ይስጥልን በኢትዮጵያና በተለያዩ ዓለማት ናቸው የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በዛሬው እንግዳችን መልካም እድል ተፈጥሯል ቤተክርስቲያን የተዘጋበት ህዝብ መመን ያለበት ቦታ እድል ገጥሞኝ ሄጄ ባስተምር ደስታውን አልችለውም ብለዋል የኔታ መቼም እኒህን አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈርጥና ቅርስ ናቸውና በጨረታ ልንወስዳቸው ይገባል ባይነኝ ምክንያቱም ተተኪ ትውልድን ለማፍራት እንዲህ አይነት አባቶችን በባትሪ ፈልገን ቦታ አመቻችተን ፍላጎታቸው ምንድነው ብለን ቀርበን አግዘን አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከትውልድ ወደ ትውልድ እንድትሻገር የራሳችንን ድርሻ መወጣት አለብን ብዬ አስባለሁ በአራቱም አቅጣጫ በኢትዮጵያ በሰሜን በደቡብ በምስራቅና በምዕራብ ዋጋ እየከፈላችሁ ኮቸሮ እየበላችሁ በእግራችሁ እየተጓዛችሁ በእምነት በእውቀት በፍርሃት ሆናችሁ እቺን አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅኖናና ደግማ ስርዓትና ህግ ከትውልድ ወደ ትውልድ ሃይማኖት እንዲቀጥል ዋጋ የከፈላችሁ እንደ ሻማ የቀለጣችሁ አባቶቻችን ሁሌም ክብር ይገባችኋል እንላለን ጌታችን መድኃኒታችን ኢየሱስ በየሰዓቱ በየጊዜው ምን ለምንስማን አይለቡናችን ብሩህ አድርጎ ሰማያዊ ተለተሚት ባራም ሰማን ስልጣና በጓይ ትገኝልን አቡነ ዘበሰማያት አሜን አቡነ ዘበሰማያት በህይወታችን ስኬታማና ጎበዞች እንድንሆን ቻሌንጆችን መቋቋም እንድንችል አድርገውናል የኔታ ማለት ነው ችግሮች ቢመጡ እንኳን መቋቋም የሚችል ማንነትን መገንባት ያ ማለት እግዚአብሔርን ተስፋ ማድረግ ማለት ነው ምን ጊዜም እግዚአብሔርን ተስፋ አድርገን እንድንጓዝ ያደርገናል ተስፋ ደግሞ ለሁሉም ነገር ማምለጫ ነው ከችግሮች ውስጥ ማለት ነው ስለዚህ እዚህ ስንመጣ የኔታ በዓለማዊ ትምርታችን ደካማ እንድንሆን አይፈልጉ ስለዚህ ዘወትር ትምርታችንን እንድናጠና ይደግፉን ያበረታቱን ነበር ደግሞም ጥሩ ኔትወርክን ፈጥረናል እርስ በርሳችን አንዱን ያግዛል እንረዳዳለን በትምርታችን ደከም ያለውን አንዱ ያግዛል እርስ በርስ በመረዳዳት በመደጋገፍ አለን ማለት ነው ታዲያ በትምርታችን ጥሩና ስኬታማ እንድንሆን ትልልቅ ዩኒቨርሲቲዎችን ጆይን እንድናደርግ ከዛም ደግሞ በማይረግ ተመርቀን እንድንወጣ ምክንያት ሆኗል ለምሳሌ እኔ አዲስ አበባ ዩኒቨርሲቲ ነው የተማርኩት ይህንን ስማር ግን በቃሁኝ የምለው ከብዙ ነገሮች ያለኝን ሰዓት አጣብቤ ቤተክርስቲያን እንደሆን በማድረጋቸው የኔታ እኔን አብቅተውኛል ማለት ነው አሁን ላለሁበት ማንነት አሁን ላለሁበት ህይወት መሰረቱ ምንድነው ከተባለ የኔታን ማግኘቴ የኔታ ደግሞ ቤተክርስቲያንን ስላሳዩኝ ማለት ነው ስለዚህ በዚህ ልክ በጥሩ ስነ ምግባርና በተመሰገነ የሥራ ህይወት ውስጥ እንድንገኝ የኔታ ምክንያት ሆነውና የኔታ በኔ ህይወት ውስጥ ትልቅ ቦታ ነው ያላቸው አባቴም እናቴም ጭምር ናቸው በተለይ እናቴም ጭምር ናቸው ምክንያቱም እናት እያንዳንዱን ነገር አይደለም ተከታተለው ስለ ልጆቿ የኔታም ለኛ እንደዛ ናቸው በእውነት አስተምረው ብቻ ይሰዱን ምክንያቱም ሁሉንም ነገር ያስተማሩን ነገር እንድንተገብር እስከመጨረሻው ድረስ ስለሚከታተሉ እናትም ጭምር ናቸውና ለቤተ ክርስቲያን በእውነት ለዚህ ትውልድ በጣም ያስፈልጉናልና ለዚህ ትውልድ የሚያስፈልገው እንደ ትውልድም ለመቆጠር የመቤታችን እንትን ያስፈልጋል እናትነት እንደ ትውልድ ሆኖ ለመቆጠር አባቶቻችን እንደዛ ነው የሚያስተምሩና በዚህ አብነት ትምህርት ቤት በጣም ጎልቶ የሚታየው የመቤታችን ፍቅር ነው ሆነን ለመናገር እና እንደዚህ አይነት አባቶች ያስፈልጉናልና እግዚአብሔር አምላክ የኔታን መምሬን እስከመጨረሻው ድረስ በእድሜ በጤና ጠብቆልን አስበ መምራን እንዲያደልልን እንመኛለን አልያ አጽም እግዚኦ ሃሊ ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ ወለቡ ጽራህ ሃሌ ሃሌ ሃሌሉያ ዋጽማኒ ቃለ ስለቴ ንጉሥያኒ ወአምላክያኒ የኔታ አባቴ ናቸው። እንግዲህ አባቴ ናቸው ብዬ ስናገር ከዓለማዊ አባቴ ከወለደኝ አባቴ የኔታን በፍጹም ልቤ በፍጹም ሐሳቤ በፍጹም ኃይሌ ሳለያቸው ወዳቸዋለሁ። ምክንያቱም እግዚአብሔርን እንዳይ ቅዱስ ቤተክርስቲያንን እንዳውቅ አድርገውኝ ለኔታ ይህን ያህል ክብር አለኝ ብዬ ለመናገር ቃላቶች ደካማ ይሆኑብኛል። ብቻ የኔታ አባቴ ስለሆኑ ረጅም እድሜ ረጅም ጤንነትን እግዚአብሔር አምላክ እንዲያድላቸው እመኛለሁ። እንዲሁ ደግሞ ከሁሉ በላይ የምመኝላቸው እመቤታችን ድንግል ማርያም በላይ በሰማይ እንደነ ሰማዕታቱ እንደነ ቅዱስ ጊዮርጊስ የሰማዕትነት አክሊልን እንድትሰጥልን። ምክንያቱም የደም ሰማዕትነት ባይሆንም ሰማዕትነትን የሚጠይቅ ታላቅ ጽናትና ተጋድሎ እያደረጉ ስለሆነ እንደ ቅዱሳኑ አክሊልን ስታደርግላቸው ያንን እናፍቃለሁ፣ ያንን እመኝላቸዋለሁ ለየኔታ። እግዚአብሔር ቢፈቅድ ብንኖር ደግሞ ስለ ቤተሰቡ ስለ ልጆች አስተዳደግ ሌላ ጊዜ እንመለስበታለን። ተመልካቾቻችን የመጨረሻ ጥያቄ የሚሆነው ግን የከተማው የአብነት ትምህርት እንዲስፋፋ በፈተና ውስጥ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ የሚሰጥ በተግባርም በምግባርም እሷን መስሎ የሚኖር ክርስቲያን ለመፍጠር ከማን ምን ይጠበቃል? ሁላችንም እናወራዋለን። ተግባሩ ነው የቀረ። በቤተ ክህነትም እኔ እዚህ በቢሮም ስሰራ ሳለ በዚህ በአዳራሹ ሁሉ ጊዜ ይወሰናል። ስለ አብነት ትምህርት ቤት ሁሉም ይወሰናል፣ ግን ተግባራዊ የለም፣ መሬት አይወርድም። እያንዳንዷ በከተማ ውስጥ አሁን እያንዳንዱ ደብር ቢያንስ ከ20 መምህራን በላይ አለ። ከአንዱ ደብር እያንዳንዱ መምህራን አሉ። ኃላፊነቱ ለአንዱ ቢሰጠው ሁሉም የድጓ መምህር ያቋቋመ ብዙ ቦታ አለ። ከዚያ ውስጥ እንኳን አንዱ እንዲያስተምር ቢደረግ፣ አንዱ የዜማ መምህር፣ አንዱ ያቋቋመ መምህር፣ አንዱ የቅኔ መምህር ወንበር ተክሎ ቢያስተምር፣ አንደኛ ለመምህሩ መብቱ ተጠብቆለት የሚያስተምርበት ቤትም ለምሳሌ ብዙ አሁን ፎቅ ይሰራል ለዘመናዊ ትምህርት ቤት። ለአብነት ትምህርት ቤት ግን እዚህ ቦታ በአዲስ አበባ ተሰራ ይባላል የለም። ማስቀደሻውን አሁን 600-700 ተማሪ ይማርበት የኔ አሁን ማስቀደሻ ነው። ዝክር ሲዘከርበት ብሎ ያን ጠርገን ነው ማታምናል መጠለያውን ነው የምንጠቀም እንጂ አሁን ብዙ ፎቆች አሉ። ዘመናዊ ትምህርት ቤት ዘመናዊ ትምህርት መንግስትም አለ አይኖር አይደለም። ነገር ግን ቢያንስ 10% እንኳን የአብነት ትምህርት ቤት ይሰራ። ምክንያቱም አንድ መምህር ከተቀመረ ተማሪ ይመጣል። እኔ ጊዜም ከወንበሬ ላይ ስለማለቅ ተማሪ በፈለገው ሰዓት ይመጣል። እኔ ከጠፋው ግን አይመጣም። ለምሳሌ በሳምንት 2 ቀን ማስተምር ከሆነ ሌላ አይመጣም። እኔ ግን ወንበሬ ባድዋን ላይ እንደ አባቶቻችን እንደ ሱባኤ ነው የሚቆጥሩት ወንበራቸውን። አንድ ተማሪም ቢሆን ተቀምጠው ይውላሉ እና እነዚያ ተቀምጬ ስለምውል እና መምህር ከተቀመጠ ተማሪ ይመጣል። ስለዚህ አሁን መምህሩ በእውነቱ መብቱ ተጠብቆለት የሚያስተምርበት ቦታ ተቀምጦ የሚያስተምርበት ቦታ ተዘጋጅቶለት ቢያስተምር። አሁን ቀጨኔ አንድ ጊዜ ጎብኝቻለሁ አይቻለሁ። የቅዳሴ መምህር የድጓ መምህር የሚያስተምር ግን ይሄን ያህል አይደለም። ጥሩ የሆነ ግልጽ የሆነ ልክ እንደ ዘመናዊ ትምህርት ቤት አለ አይደል? ግልጽ የሆነ ልክ እናንተ በየክፍለ ሀገሩ እንደምትሰሩት የማይበረ ቅዱሳን የሚሰሩ አሁን ማይበረ ቅዱሳን እኔ በየትኛውም ቦታ አሁን አገኛቸዋለሁ። በየትኛውም በረሃ ውስጥ እኔ እዚህ ጋሽጫ እንኳን እንዲህ ሄጄ አንድ ፎቅ ተሰርቶ አገኘሁት። ማን የሰራው? ማይበረ ቅዱሳን። በየትኛውም ቦታ መምህራኖቹ እያሳከማችሁ ተማሪው የትኛውም ቦታ እናንተ ትንሽ የቀራችሁ ምንድነው? አካባቢ ቁጥጥር ነው። ለማን ነው የሚሰጥ በጀቱ? እኔ ብዙ አሁን አይቻለሁ። ለማን ነው የሚሰጠው? የሚማር ነው የማይማር ነው? እንዴት ነው ይጠቀሙበታል? ያን ነገር ብቻ መቆጣጠር ነው እንጂ በእውነቱ እንደናንተ እንደማይበረ ቅዱሳን ነው እንጂ ይሄ በእምነት ትምህርት ቤት ስለኛ ግን በአድባራትም ሆነ በወረዳም ሆነ
ምንም ነገር የሚታሰብ ነገር የለም። በየአመቱ በየስብሰባው ስላብነት ትምህርት ይነገራል። ወርዶ ግን ታች መሬት በአጥቢያ ግን የሚሰራ ስራ የለም። ስለዚህ በእውነቱ ሁሉም እኛ እኮ ብዙ ሰራዊት አላት። አሁን ይሄ ሁሉ ሰራዊት እኮ ሲያልፍ ማለፋችን አይቀርም። እግዚአብሔር ጊዜ ያዘጋጀው ሊኖር ይችላል። ነገር ይሄ ሁሉ ሰራዊት ሲያልፍ እኮ በገጠር ዛሬ እኮ እስከ 10 ሺህ ደሞዝ የሚከፈላል። ድሬዳዋ ለምሳሌ ባለፈው እጄ ነበር ሄዳን ሚካኤል እዚያ ነው አልኩኝ። ያንዱ መምህር ደሞዝ 29 ሺህ ብር ነው፣ 30 ሺህ ብር ነው። ግን አንድ መምህር የሚያስተምር የለም። ዙሪያውን አይቻልም። አንድ ተማሪም የለም፣ ተማሪ የለም። እንኳን ሌላ ቀርቶ የዩኒቨርሲቲ ተማሪ ይመጣሉ፣ ተቀብሎ የሚያስተምራቸው የለም። አሁን እግዚአብሔር ዲን ወጣት ይሄ እንትን አለ አይደል የግቢ ጉባኤ እየተባለ እየመጣ ነው ወደ ቤተ ክርስቲያን። ያን ተቀብሎ ደግሞ ልክ እንደኔ አሁን እኔ ሰንበት ትምህርት ቤት ጠቅላላ ሴቱም ወንዱም ወንዶቹ ዲያቆናት ናቸው። እኔ እቀበላቸው ይመጣሉ። እንደ ግድብ እየፈልጌ እኮ ነው በላቸው። እኔ ራሴ ነው የማመጣቸው እንዴ ፈልጉ አንጡት የሚያስተምር ሰው የለም። ከዚያ በኋላ መጽሐፍ እየገዛው ዳዊት እየገዛው የጉልቶቹ ልጆች እኮ ዳዊት እየገዛው ማስተምራቸው። እግዚአብሔር ይመስገን አሁን አንዳንድ ሰዎች እየገዙልኝ ነው መጽሐፍ ገዝቼ ወንጌል ገዝቼ ነበር እኔ ማስተምራቸው እና ደስ ይላቸዋል። አንድ የጉልት ምንም ነገር የሌላት ወንጌል ጨርሶ ዳዊት ግዢ 500 እኔ ገዝቼ ባለፈው አንድ ሁለት እናቶች መተው አልቀሰው ጉልበት ያስተማሩ መጽሐፍ እየገዙ እነዚህ ሰዎች ትልቅ ነው ወደ ቤተክርስቲያናቸው። ስለዚህ አሁን ማንኛውም ካሟላለት ይሄ ግቢ ጉባኤ የሚለው ነገር በጣም ጥሩ ነው። ቤተክርስቲያናችን እየመጡ ነው። እነዚያን ግን በአዳራሽ ገብተው ብቻ እንዲወጡ መደረግ የለበትም። ካብነት ትምህርት ቤት መማር አለባቸው። ወንጌሉን ማውጣት ተሰጥኦ ማወቅ አለባቸው። ሴቶቹም ማስቀደስ ደግሞ አለባቸው። አሁን ሰንበት ትምህርት ቤት ብዙ ጊዜ እኔ ጋር የምንጣለን የሚያስቀድስ የለም፣ የሚቆርብ የለም። ለምን ቤተክርስቲያን ቆማችሁ ማስቀደስ አለባችሁ። ምክንያቱም በአዳራሽ ገብቶ በአዳራሽ እንዳይወጣ ነው። ስለዚህ ያ መምሩ ግን 4 ሁሉ ጉባኤያት በዚያ ቢቀመጥ 5 6 ጉባኤያት ቢቀመጡ እያንዳንዱ 5 10 ተማሪ ቢያስተማር ይሄ ነው የሚፈልገውና ሁሉም ይናገራል። መፈጸሙ ግን አስቸጋሪ ስለሆነ ነው እንጂ ሁሉም ያውቀዋል፣ ምን እንዴት እንደሆነ ያውቀዋል። ስለዚህ ወጣቱ መጥቶ ሳለ እንግዲህ ማስተማር መምራንም እንዲያስተምሩ በዚያ በአካባቢው ለአጥቢያ ቤተክርስቲያን ደግሞ አስተዳደሩ ደግሞ ለመምራኑ ማመቻቸት ነው የሚፈልገው። እንግዲህ ይሄን ብናደርግ ይሻላል ብዬ ነው እንግዲህ ይቅርታ። እሺ ምስጋና ካለ እሺ። እኔ በእውነቱ በመጀመሪያ ደረጃ ለመድኃኔዓለም ክርስቶስ ይህን ፈቅዶልኝ አባቶችን ሳይወሉ እንዲያስተምሩ ያስተማሩትን ለኔም ደግሞ ወልይ በማስተማሪያ ፈጣሪን አመሰግናለሁ። ከዚያ ደግሞ በእውነቱ የብዙ ሙያ ባለቤት ያደረገኝን ሊቀ ካህናት አባይነ የጅጅጋውን ስራ አስኪያጅ አሁን እዚህ አዲስ አበባ ነው ያሉ፣ እሳቸውን አመሰግናለሁ። በሶስተኛ ደረጃ ባለቤቴን በእውነቱ እኔ ቤተክርስቲያን ነው እንጂ 4 ልጆች አሉኝ። ስራ 3ቱም ስራ ራሳቸውን የቻሉ ናቸው። እነዚያን ያሳደገኝ ብቻዋን ነው፣ እኔ የማይደለም። ስማቸው ሙሉ ስማቸው ዝልል ገብረ ማርያም ትባላለች። እንግዲህ ከተጋባነ ወደ 39 ዓመት እንግዲህ ያዘ ነው። ልጆቹን ህፃን ጀምሮ እስከታይ ድረስ ያሳደገች እሷ ነች። አሁንም ደግሞ ማንኛውም መቼም ባለቤት ስራህን ተውና አስተምር የሚል የለም። ግን ይችን 10 ዓመት በእውነቱ እሷ ልጆቿን እዛ እየሰራች ምንም ሳይጎልብኝ እቅዴን ስላስፈጸመች ባለቤቴን ሚሊዮንም ደግሞ ያስፋልኝ ነው። አሜን አሜን። ለእናታችን እንዲሁም ለየኔታ ልጆች እንግዲህ እኛም ክብረት ይስጥልን፣ ባላችሁበት ረጅም ዕድሜ ከጤና ጋር ያድልልን እንላለን። የኔታም እንግዲህ ባህር ከሆነው የህይወት ተሞክሮ ጥቂቱን ስላካፈሉን እጅግ አድርጌ አመሰግናለሁ። ከዚህ የበለጠ ደቀ መዛሙርትን እንዲያፈሩ ረጅም ዕድሜ ከጤና ጋር ያድልልኝ። የዛሬውን የአብርሃም እንግዳ መርሃ ግብራችን በዚሁ ፈጽመናል። ሳምንት እግዚአብሔር ቢፈቅድ ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም
ሰላም ለኪ ዘንሰግር ንብለኪ ማርያም እምነ ናስተበቁአኪ ኩሉ ነፍስ ይሴብሖ ለእግዚአብሔር ሶቤ ኩሉ ነፍስ ይሴብሖ ለእግዚአብሔር ሶቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ልቦናዬ ዘምር አመስግን ከንፈሬ ልቦናዬ ዘምር አመስግን ከንፈሬ ዓላማው ይሄ ነው የመፈጠር ክብሬ ኩሉ ነፍስ ይሴብሖ ለእግዚአብሔር ሶቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ የነፍሴ ሥጋዬ ሕያው ምልክቴ የነፍሴ ሥጋዬ ሕያው ምልክቴ ማንም የማይቀማኝ ምስጋና ነው ሀብቴ ኩሉ ነፍስ ይሴብሖ ለእግዚአብሔር ሶቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ የተቆጠርኩበት ከመላእክት ጋራ የተቆጠርኩበት ከመላእክት ጋራ ምስጋና ነው ምግቤ
የነፍሴ ስጋዬ ሕያው ምልክቴ